በሚዛን አማን ከተማ አንድ የትራፊክ ፖሊስ የጠፋን ገንዘብ ለባለቤቷ አፈላልጎ መልሷል። ብዙዎቻችን እንግዲህ ገንዘብ ሲጠፋ ታማኝነታችን የምንለካበት ትክክለኛ ሰዓት ነው። ያንን የሰው ገንዘብ ያንን የሰው ሀቅ እንዴት ነው ለባለቤቱ አፈላልገን የመመለስ ልምዳችን የሚለውንም በበርካቶች ዘንድ ወደ ራሳችን ጥያቄ እንድንጠይቅ ያደረገ የትራፊክ ፖሊስ ነው። ረዳት ኢንስፔክተር አሻግሬን አሃዱ ከቦታው አነጋግሮታል። እንግዲህ በከተማዋ ሚዛን አማን ከተማ መናኸሪያ ላይ ተመድበው በስራ ላይ በነበሩ የትራፊክ ፖሊሶች ትብብር የተፈጸመ ግብረ ገብነት የታከለበት ተግባር ነው ተብሏል። ገንዘቡ ይነስም ይብዛም ዋናው ነገር ግን የሰውን ልጅ ታማኝነት የሚለካበት ድርጊቱ ነውና እንግዲህ አንዲት እህት በአጋጣሚ 36000 ብር ጥላ ነበረ። ባለማስተዋል በመዘናጋት ገንዘቡን ጥላው ነበር። የደረሰባትን ከፍተኛ የገንዘብ መጥፋት ተከትሎ በጭንቀት በተለይ በለቅሶ ነበረች ነው የተባለው። በለቅሶ ላይ ያለች ታዲያ እነዚህ የህግ አስከባሪዎች ደርሰውላታል። በስራ ገበታቸው ላይ የነበሩት የትራፊክ ፖሊሶች ገንዘቡን አግኝተው በታማኝነት የት እንዳለች ጠይቀው በመጠበቅ ለዚህ ለተጨነቀች እህት በእጇ ነው ያስረከቡት ገንዘቡን። በምትመለከቱት መልኩ ይህ ተግባር እንግዲህ የፖሊስ ሰራዊት የህዝብ አለኝታ መሆኑን በተግባር ከመመስከሩ ብቻ ሳይሆን በሙያም በስነ ምግባርም የታነጸ እንደዚህ አይነት ህግ አስከባሪ ለማህበረሰቡ ሰላም ብቻ አይደለም ለንብረቱ ዋስትና መሆኑን ያሳየበት አጋጣሚ ነው የተባለው። ይቺ ሴት በደረሰባት ድንገተኛ ችግር እንግዲህ ተስፋ ቆርጣ ባለችበት ሰዓት እነዚህ ህግ አስከባሪዎች በተለይ በቻናላችን ቃለ መጠይቅ ያደረግንለት የትራፊክ ፖሊስ ያሳዩት ቅንነትና ታማኝነት የብዙዎችን ልብ የነካ ይነስም ይብዛም ታማኝነትን ያሳየ ለሌሎች ደግሞ አርአያ ሊሆን የሚገባ ተግባር ነው። እንደዚህ አይነት ቅን የታመኑና ለህዝብ ደህንነት ጥቅም የሚቆሙ የሰዎች በደል የሰዎች መሰረቅ የሰዎች መዘረፍ አሳስቧቸው በዚህ ደረጃ አፈላልገው ገንዘባቸውን የሚሰጡ ህግ አስከባሪዎች አሉ። የጠፋውን ገንዘብ አግኝታ በደስታ ላይ እንደምትገኝም ከቦታው የደረሰን መረጃ ያሳያል። ከዛ ባሻገር ግን በቃለ መጠይቅ በመናደርግለት ጊዜ ከዚህ በፊትም አንድ ስልክ ተሰርቆ እንደመለሱላቸው ወደ ቤታቸው እየሄዱ በነበረ ጊዜ ለነዛ ለተሰረቁ ሁለት ሴቶች ስልካቸውን ተከታትለው እንዳስመለሱላቸውም ነግረውናል። እስኪ ቃል በቃል ምን እንደተፈጠረ አነጋግረናቸዋል። ተከታትለነው እንመለስ። ረዳት ኢንስፔክተር አሻግሬ በቀለ የቤንች ሸኮ ዞን ፖሊስ መምሪያ ትራፊክ ዲቪዥን ክፍል የትራፊክ ባለሙያ ነኝ። ትላንትና በቀን 10/06/2018 ዓ.ም ሚዛን አማን መናኸሪያ ውስጥ ተረኛ ነበርንና ስራ እየሰራን ያለና አንዲት እህታችን ወይዘሮ መብራቴ ደስታ የተባለችው 36000 ብር ይዛ እዛ በመናኸሪያ ነበረች። ብሩ አጋጣሚ ወድቆ ጠፋባት። እጇ ተሰርቆ ሰው ወድቆባት ማለት ነው። ትፈልጋለች። እኛ ደግሞ አማራጭ ብር ለሷ ፍለጋ ሌላ እርዳታ ከሰዎቹ ያሰባሰብን ነበር ለመሸኘት እዛ ለሷ መልካም ነገር አማራጭ እየፈለግንላት ነበር። ብሩ ከዛ በእርግጥ አፈላልጌ ሴትዮዋን አየር ላይ በዛች ቅጽበት ማለት ነው። ከዛም በኋላ ሰዎች ለዚህኛው ሴትዮዋ ለጠፋባት ብር የለቀምንላት ያለ ይሄ ነገር ደግሞ ወደ አየር ላይ ደረሰ እጄ ወዲያው መጣው። ከዛ ብሩን አገኘው ቆጠርን። ከዛ ለሴትዮዋ ብሩን እዛው ወጥረን አረጋግጠን እሷ ነው አረጋግጠን አስረከምናት። ከዛም በኋላ ለዛች ደግሞ አገኘ ለዛች ሴትዮዋ ደግሞ የሰበሰብነውን ብር ሰጣናት። እኛ ራሱ ለሷ አማራጭ ፈለጋ እንግዲህ ብር ሰበሰበ ነበር። አማራጭ ሴትዮዋ ባደጇም ከመሳፈሪያም ለቤቷም ከሆነ ደረሰ እንደዛ ያደርግ ነበር። ከዛ ይሄን አስናደው በጣም ከሚበላ በጣም ጎንበስ ብላ ነው እኛን አመስግና ማለት ነው። እግራችን ላይ ጎንበስ ብላ ነው እናንተ ባትኖሩልኝ ዛሬ ህይወቴን ሁሉ ይጣፋ ነበር ብላ ነው። በጣም ህይወቴን ሁሉ አጣፋ ነበር ብላ ነው። በጣም አልጥፋ በጣም በእንባውና እግራችን ላይ ወድቃ እንትን ያለችው እኛ ራሱ አይገባሽም። ይሄ ስራ ባህሪያችን ነው። የስራችን ድርሻ ነው። ሰው የመርዳት የማገዝ የኛ ስራ ድርሻ ነው። ኃላፊነታችንም ነው። የተቀበልነው ኃላፊነት ይሄን ሰው መርዳት ነው አላማው የሚለውን ለሷ አስረዳናት። እሷ ከሚያወራው በላይ አመስግናለች። የሰው ብር የሰው ነው። የሰው ብር ደግሞ አንደኛ በሃይማኖትም ስለዚህ ኃጢአት ነው። ብትወስጂም ራሱ ብሩ መሰረት የለውምና ኃጢአትም ነው። ምንም አትጠቀም። ያ ደግሞ ሰው ያው ያለቀሰ ያዘነ አብዛኛው ማህበረሰባችን ብሩን ለማግኘት በጣም መከራ አይቶ ነው ብር የሚያገኘው። ያ ብርና አግኝቶ ሲያጣ ደግሞ በጣም አእምሮ ይጎዳል። ብዙ ሰዎች በትንሽ ብር የሚያብዱ አእምሮአቸውን ይለቁ አሉ። ቢያንስ ሃይዞ ላይ ሲያጡና ይሄ ደግሞ የሰው ብር ወስደን እኛ ያን ሰው ጎድተን እኛ የምንጠቀመው ነገር የለም። የዘላለም ጸጸት ነውና ደግሞ ብናደርገው ደግሞ ብንመልስለት ደግሞ ቢመለስም ብናደርግ ደግሞ ከፈጣሪ መልካም ነው። ለመንግስትም ለህዝቡ መልካም ነገር ነው የሰራነው። አእምሮአችን ሰላም ያገኛልና የሰው ብር ለማንም ሰው ምለው የሰው ብር የሰው 10 ብርም ብትሆን የሰው ነው አይጠቅም። ሰው ያለቀሰ ደግሞ ምን በላው ብር
መሰረት የለውም እና ለኛም ለወደፊት ለቅሶ ነው የሚዘጋጠና የሰው አይጠቅምም የሚል ነው። የሰው ብር ማንኛውም ሰው ስናገኝ መመለስ የሌላ ግዴታ ነው ብዬ ማስበው። የሚገርምሽ ነገር ማለት ነው ከዛሬ 5 ወር በፊት እንደዚህ ሞባይል ወደ ከስራው ማታ እየሄድኩ ማታ ስራው ቤቴ ከአደባባይ ከሚዛን ከተማ አደባባይ ወደ ቤቴ ቢያንስ በእግር 10 ደቂቃ ያስኬዳልና እየሄድኩ ማታ ሞባይሉ ሁለት ሙስሊም ሴቶች ናቸው እዛ ሞባይል እኔ ነበርኩ ባጃጅ ውስጥ ነው ወረዱ። አነሳሁት ተቀበለ ወዲያው አነሳሁት ለባጃጅ ሹፌር ሞባይል ካንተ እንትኑስ አገኘሁት ግን እኔ ጋር ነው መሆን አለበትና እኔ አሁኑ መደውላ ይቀር ሰጣቸዋለሁ አልኩት። ወዲያው ደወሉ። በዛ ስልክ ደውሉ እኔ ጋር ነው ትራፊክ ፖሊስ ነኝ የከሌ ይባላለሁ አሻግሬ ይባላለሁ ትራፊክ ፖሊስ ነኝ ከቻላችሁ አሁን እዚህ ቦታ ቁሜ ጠብቃችኋለሁ ሸኮበር የሚባልበት ቀጠና ላይ ቁሜ ጠብቃችኋለሁ ካልቻላችሁ ነገ ጠዋት አደባባይ ሰጣችኋለሁ አልኩት። አላመኑም በታሪክ አላመኑም። እናትየው ሲደወለችው ሲጀመርም የልጆቹ እናት ነች ሲደውል እኔ ስላት አላመነችም በጣም ደነገጠች። አሁን በቅጽበት ነው የወጡ ከቤት እኮ በምን ሰዓት እንዲያለችና እንዳፈሪ አንቺም እንዳደነግጪ ችግር ነው እኔ ጋር ነው ዝሮ ሞባይሉም ያረፈው ፖሊስ እጅ ስለሆነ እንዳፈሪ ቢያት በጣም አላመነችም። ልጆቹ በዛ ቅጽበት እሷ ደግሞ ልጆቹ አሁንም ልጆቹ ሲደውሉ ተደዋውለው እኔ ጋር ደረሱ። ሞባይላቸው ሰጠው አላመኑም በታሪክ እና ይገጥማል። ስለዚህ ምንድነው የሰው ነው ምንም ታሪክ አይሰራምና ሰው ከማዘን ውጪ እኛ አይምሮአችን ከመጽፈት ውጪ የሚጠቅመን ነገር ጊዜያዊ ደስታ እንጂ ዘላለማዊ ደስታ ለምና መመለሱ ደግሞ የዘላለም ደስታ ነው ብዬ ነው የማስበውና